በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አረፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባየር ሙኒክና የሪያል ማድሪድን ጉዳይ እየተመለከትን ነው የምንገኘው። የጨዋታውን ደግሞ እናንሳ። ምሽት 4 ሰዓት ላይ በቤርናባው ይደረጋል። ይሄ ጨዋታ ምን ሊመስል ይችላል የሚለውን ጉዳይ የምንመልከት። ሪያል ማድሪድ ያው ብዙ ትችቶች አሉት። በተለይ የባላንስ ጉዳይ በተደጋጋሚ የሚነሳበት ነው። በባየር ሙኒክ በኩል ደግሞ ጥሩ ፎርም ላይ ያሉ በርካታ ተጫዋቾች አሏቸውና ይህንን ጉዳይ እንመልከት። ጨዋታውስ ምን ሊመስል ይችላል የሚለውን እናንሳ። ምን ጠብቂያለሽ ግን ምሳንቺ ዛሬ ቅድም እንዳልነው ያው ቻምፒየንስ ሊግ በፎርም ብቻ ዲክቴት የሚደረግ አይደለም እንላለን። አሁን ከዚህ ጨዋታ በፊት ዝም ብለሽ የሁለቱም ቡድኖች የአቋም ጤንነት በማየት ያው ሪያል ማድሪድ ባየርን አሁን ጥሩ ስለሆነ ግን ሁልጊዜ እንደዛ አይሰራም። ቻምፒየንስ ሊግ ላይ አንኮንትሮለብል ሳሉት ማትቆጣጠሪያቸው ነገሮች አሉት። እነሱ እንዳሉ ሆነው ግን ምን ይታይሻል? ከባድ ይመስለኛል ይሄኛው ቡድን አሸንፎ ያልፋል ለማለት። ምክንያቱም ሪያል ማድሪድን ቻምፒየንስ ሊግ ላይ ዝቅ አድርገ መገመት አትችልም። ይህን ነው በየአመቱ ምናየው። ለምሳሌ ማንቸስተር ሲቲ ጨዋታ በዛ መንገድ በጣም ቀሎት ያሸንፋል ማንቸስተር ሲቲን ብዬ አልገመትኩም ነበር። ግን በመጀመሪያው ጨዋታ ነው ቤርናባው ላይ ጨዋታውን መጨረሻ የቻለው ሪያል ማድሪድ እና ልክ እንደዚህ አይነት ሞመንቶች ስላሉትና ደግሞ እንደዚህ አይነት የቻምፒየንስ ሊግ ጨዋታ በቡድኖች ወጥ የሆነ ፎርም ላይ የሚመሰረትም አይመስለኝም። ባየር ሙኒክ በጣም ጥሩ ቡድን ነው፣ ግን በጣም ጥሩ የሆኑ ቡድኖች በቻምፒየንስ ሊግ ሲሳካላቸው ብዙ ጊዜ አንመለከትም አይደለ? የሆኑ ነገሮች የሚወስኑት ጨዋታ ይመስለኛል እና እኔ ይሄኛው ቡድን ነው የሚያልፈው ለማለት በጣም የምቸገርበት ነው። ለሪያል ማድሪድ ግዴታ ነው ባላንስ ማድረግ አለበት ቡድኑን ዛሬ ካለበለዛ እኔ ባየር ሙኒክ በጣም ጥሩ ቡድን ይመስለኛል። በጣም ጥሩ ቡድን ይመስለኛል እና በዚህ ውድድር አመትም የቻምፒየንስ ሊግ ፋይናል ላይ ከምጠብቃቸው ቡድኖች መካከል አንዱ ነው። ያ ማለት ሪያል ማድሪድን ጥሎ ያልፋል ማለት ነውና ግን ከባድ ይመስለኛል ለባየር ሙኒክ ለራሱም በጣም ከባድ ይመስለኛል። ግን በቃ ወይ የቪኒሲየስ ጥሩ ምሽት ማሳለፍ ወይ ኪሊያን ጥሩ ምሽት ማሳለፍ ወይ ሌላ የሪያል ማድሪድ የቫልቬርዴ ጥሩ ምሽት ማሳለፍ ጨዋታውን ወደ ሌላ አቅጣጫ ሊቀይረው ይችላልና እኔ ይሄኛው ቡድን ነው የሚያሸንፈው ማለት ይከብደኛል። ግን ጥሩ ጨዋታ ምናይ ግን ይመስለኛል። ጥሩ ጨዋታ ምንም ጥያቄ የለውም። የአውሮፓ የሌጋሲ ቡድኖች መካከል የሚደረግ ጨዋታ ነው እና ቻምፒየንስ ሊግ ደግሞ አሁን ከዚህ በኋላ ያለውን እኮ ብዙ ኢንትሪግ የሚፈጥረው አይደለም። ሩብ ፍጻሜ ስትደርሺ እያንዳንዱ ሽንፈት የሆነ ውጤት የሚያመጣ ሲሆን ጨዋታውን በተመለከተ እንዲያው ምን ሊሆን ይችላል ሜዳ ውስጥ የሚለውን ብቻ በተመለከተ ጥቂት ነጥብ ለማንሳት ነው። ለባየርን የሚጫወትበት መንገድ በጣም ቀላል ነው። በጣም ወጥ የሆነ የሚታወቅ የጨዋታ መታወቂያ አይደንቲቲ ያለው ቪንሰንት ኮምፓኒ የባየርን አሰልጣኝ ሆኖ ኃላፊነቱን ከተረከበበት ጊዜ ጀምሮ ኤክስትሪም የሆነ ማን ኦሪየንትድ ዲፌንስ የሚባል ሰው በሰው የሚጫወት ቡድን ነው። የተጋጣሚ ቡድን ማንም ቢሆን የተጋጣሚ ቡድን የሚጫወትበት ፎርሜሽን ምንም ቢሆን ባየርን ፎርሜሽኑን አዳፕት ያደርጋል እንጂ ማን ኦሪየንትድ ነው። እና ምን ማለት ነው ይሄ? ሜዳ ውስጥ ብዙ የአንድ ላንድ ፍልሚያዎች ይበዛሉ ማለት ነው። መጨረሻ ላይ ከነዚህ አንድ ላንድ ፍልሚያዎች የበለጡትን የሚያሸንፈው ቡድን ጨዋታውን ለማሸነፍ የተሻለ እድል ይኖረዋል ማለት። የባየርን አጨዋወት ሜዳው በሙሉ በአንድ ላንድ ፍልሚያዎች የተሞላ እንዲሆን ያደርገዋል። ስለዚህ የባክስሪ ቡድን የሚገጥሙ ከሆነ ለምሳሌ በባክፎር ከሚጫወት ቡድን ስለሚለይ በቅርጽ ያቺን አዳፕት ያደርጓት ይሆናል እንጂ ሁሉንም ቡድን በዛ መንገድ ነው የሚገጥሙት። አንደኛ ዛሬ የሪያል ማድሪድን የሚገጥሙት ስለዚህ ከሜዳቸው ውጪ ነው የሚጫወቱት። በቤርናቤው ነው፣ ማታ ነው፣ ቻምፒየንስ ሊግ ነው። ስለዚህ ያንን የሪያል ማድሪድን የቻምፒየንስ ሊግ ፋክተር በማሰብ ቡድኑን በመፍራት ሳይሆን በጣም የሚያስፈራ ስለማይመስለኝ ይሄኛው ሪያል ማድሪድ የሚያስፈሩ ተጫዋቾች አሉት። ምሳ እንዳነሳሽው ቪኒሲየስ፣ ምባፔ፣ ቫልቬርዴ፣ ሌላ ተጫዋች በግል ምንም ነገር ማድረግ የሚችሉ በመሆናቸው ምክንያት እንደ ቡድን ግን በጣም የሚያስፈራ ቡድን አይመስለኝም ሪያል ማድሪድ። ስለዚህ ግን ያንን የቻምፒየንስ ሊግ ፋክተር ወይም ግለሰቦቹ የሚያስፈሩ በመሆናቸው ምክንያት አደገኛ በመፍራት ሳይሆን መጠንቀቅ። መፍራት የሚለውን ቃል ለእግር ኳስ መጠቀም እንዳለብን አላውቅም፣ ግን መጠንቀቅ ጥሩ ነው ቃል ሊሆን ይችላል እና ያኔ ምን አይነት አዳፕት ለማድረግ ይሞክራሉ የሚለው በጣም ወሳኝ ይመስለኛል። አሁን የሚያደርገው ነገር ምንድነው? ኃላፊነቱን ከተረከበበት ጊዜ ጀምሮ ሃሪ ኬን፣ ማይክል ኦሊሴ፣
በመጨረሻ ሞመንቶች ላይ የተጋጣሚ ቡድን ተጫዋቾች ፕሬስ ሲያደርጉ እናያለን። ግን ሲጀመር አሰልጣኙ የሚሰጠው አንድ ፕራዮሪቲ ቡድኑ ለምሳሌ ግብ ጠባቂውን ፕሬስ አያደርግም። ግብ ጠባቂው መሀል ለመሀል እንዳይጫወት በቀጥታ ወደ 6 ቁጥሩ ወይም ወደ ቡድኑ ጥልቅ አማካይ ኳስ እንዳያቀብል ሴንትራል ቦታውን ብሎክ ያደርገው። ብዙ ጊዜ ሃሪኬን ነው ያንን የሚያደርገው። ዛሬ ለምሳሌ አንድሬ ሉኒን ኳስ በሚይዝበት ጊዜ ሉኒን ፊት ለፊት ወደ ሹዋሜኒ ለምሳሌ ኳሱን በአንድ ፓስ እንዳይመጣ ብሎክ ነው የሚያደርገው። ግብ ጠባቂውን አይደለም ፕሬስ የሚያደርገው፣ ብሎክ ነው የሚያደርገው። ልክ ግብ ጠባቂው ያ ቦታ ብሎክ ሲደረግበት 2 ምርጫ ነው ያለው። ወይ ረጅም ኳስ ይጫወታል ወይ ለሁለቱ የመሀል ተከላካዮች ይሰጣል። ያንን ሴንትራል ፕሮግሬሽን ግን ከግብ ጠባቂው በቀጥታ ወደ 6 ቁጥሩ እንዳይመጣ ግን ሃሪኬን ያንን ዞን ይቆጣጠራል። ሰው አይደለም የሚቆጣጠረው፣ በዛ ጊዜ የሜዳ ስፍራ ነው የሚቆጣጠረው። ሉኒን ብዙ ጊዜ ወይ ኩርቷ እንደዚህ አይነት ሁኔታ ውስጥ በሚሆኑበት ጊዜ አንደኛው ምርጫ ይከተላል። አንደኛው ምርጫ ለሁለቱ የመሀል ተከላካዮች ኳሱን መስጠት። ያኔ ነው ባየርን ተጫዋቾች የመጨረሻውን የፕሬሲንግ ጃምፕ የሚያደርጉት። ሁለቱ የመሀል ተከላካዮች ላይ ሰፍሩባቸው። ግብ ጠባቂውን አይደለም ፕሬስ የሚያደርጉት፣ ግብ ጠባቂውን ምርጫ እንዲያንሰው ያደርጉታል ለሁለቱ ሴንተር ባኮች ወይም ረጅም ኳስ። ከዛ ውጪ ሌላ እድል የለም። የሚያደርጉት እሱን ነው። ከዛ ያኔ ፕሬሲንጋቸውን ይጀምራሉ። አሁን እዚህ ጋር ችግሩ ዲን ሀውሰን ጥሩ ነው ፕሬሲንግ መቋቋም ላይ፣ ሩዲገር ግን እንደዛ አይደለም። ሩዲገር ታርጌት መሆን የሚችል ነው። ዲን ሀውሰንም ቢሆን ግን በቦርንመዝ የሪያል ማድሪድ ኤክስፔክቴሽን ሊሆን ይችላል። አንዱ በጣም ሰርፕራይዝ ያደረገኝ ሲጀመር እንደዛ የተዋጣለት የነበረው እንዲያውም በክሩስ መጉደል ምክንያት ሪያል ማድሪድ የፓሰር ችግር አለበት። አዎ ግን ያንን በክሩስ ቦታ እየተጫወተም ባይሆን በጣም ጥሩ ፓሰር በመሆኑ ምክንያት፣ የፓሲንግ ሬንጁ በጣም ጥሩ በመሆኑ ምክንያት፣ የተጋጣሚ ቡድን ፕሬሲንግ መቋቋም የሚችል በመሆኑ ምክንያት ክሩስን ባይተኩት እንኳን በመጠኑ ከክሩስ የሚያገኙትን የኳስ ስርጭት አገልግሎት ከዚህ ተጫዋች ያገኛሉ። ትሬንትም በጣም ጥሩ ፓሰር ነው። ስለዚህ እዛ ቦታ ላይ ተጫዋች ባያመጡም በመጠኑ ክሩስ የሚሰጣቸውን ረጃጅም ኳሶች ከትሬንት ማግኘት ይችላል። እንዲሁም አስታውሳለሁ የመጀመሪያው ጨዋታ ላይ የመጀመሪያ የሪያል ማድሪድ ጨዋታው ላይ ከ17 ረጃጅም ፓሶች 17ቱን በትክክል ነበር ያቀበለው ዲን ሀውሰን። በቅርብ ጊዜ ግን እንደዛ አይደለም። የማድሪድ ደጋፊዎች አዳዲስ በመጡ ተጫዋቾች ደስተኞች አይደሉም በአብዛኞቹ። በቅርብ ጊዜ በካሬራስም በዲን ሀውሰንም በፍራንክ ማስተንቱዋኑም በሌሎቹም ተጫዋቾች ደስተኞች አይደሉም። ሲጀመር አንዳንድ ጥሩ ምልክቶች አሳይተው የነበሩትም ተጫዋቾች ጭምር ማለት ነው። አሁን እዚህ ጋር ነው ችግሩ። ኮምፈርተብል አይደሉም የሪያል ማድሪድ ተከላካዮች ሉኒን ለነሱ ኳሱን የሚሰጣቸው ከሆነ። ሁለተኛው ምርጫው ረጅም ኳስ መጫወት ነው። ሁለቱ የመሀል ተከላካዮች ፕሬስ ይደረጋሉ። ስለዚህ ያንን በመፍራት ረጅም ኳስ የሚጫወት ከሆነ ሁለት አደገኛ የማጥቃት ተጫዋቾች አሉት ሪያል ማድሪድ፣ ቪኒሽስና ኤምባፔ። አሁን እዚህ ጋር ባየርን የሚተማመነው ዱዌሎች የማሸነፍ ችሎታ ባላቸው ሁለቱ የመሀል ተከላካዮቹ ጆናታን ታና ዳዮ ኡፓሜካኖ ከኤምባፔ ጋር የአንድ ሀገር ሰዎች ናቸው። አሁን እነዚህን ሁለት ተጫዋቾች ደግሞ የምታቆሚያቸው ምን አይነት ኤሌመንት ሲኖር ነው? ፍጥነትና ፊዚካል ፓወር ሲኖር ነው። ሁለቱ የመሀል ተከላካዮች ያላቸው ፍጥነትና ፊዚካል ፖቴንሻል አላቸው ሁለቱ፣ ጆናታን ታህም ኡፓሜካኖ። ባየርን ስሌት የሚያደርገው ይሄንን ሪያል ማድሪድን በቢልዳፕ ጊዜ ቢልዳፑን ዲስራፕት ማድረግና ረጅም ኳስ እንዲጫወት ማስገደድ፣ ሁለቱን ሴንተር ባኮች ማን ማርክ ማድረግ። እንዲህ ሲሆን ሪያል ማድሪድ ያለው ጥቅም ይመስለኝ እንደ ፌዴ ቫልቬርዴ አይነት በአንድ ቦታ ብቻ የማይወሰን ዳይናሚክ ቦታ ቶሎ ቶሎ መለዋወጥ የሚችል ለባየርን ከባዱ ፈተና የሚሆነው ደግሞ እሱ ነው። ፌዴ ቫልቬርዴ ነው። ቫልቬርዴ ሩጫዎቹ በጣም አደገኞች ናቸው። እንዲሁ ወደ ቀኝ የሚያደላ አማካይ ይመስላል፣ ግን ባለፈው የሲቲ ጨዋታ ላይም በቅርብ ጊዜ በቀደሙ ጨዋታ ላይ የእሱ መቀጣት እንዴት እንዳጎደላቸው አየን አይደለም? ከኦሳሱና ጋር በቃ የአውሮፓ ኢንፎርም ተጫዋች ነበር ሰሞኑ። አሁን እሱ ማን ማርክ የምታደረጊው ከሆነ ከሞላ ጎደል ምንድን ነው የእሱ አይነት ተመሳሳይ ኤነርጂ ያለው በሱ አይነት መልክ ተመሳሳይ የተለያዩ ዞኖች ላይ መጫወት ችሎታ ባለው በኮንራድ ላይመር አይነቱ ተጫዋች ነው ማርክ ሊያስደርጉ የሚችለው። ኮንራድ ላይመር ብዙ ጊዜ ፉልባክ ሆኖ ነው የሚጫወተው፣ የግራ ፉልባክ። አልፎንሶ ዴቪስ ተመልሷል፣ ግን የሚያስጀምረው አይመስለኝም። ራፋ ጊሬሮ ጀማሪ ተጫዋች አይደለም፣ ናቹራል ፉልባክ ቢሆንም። ስለዚህ እንዲህ አይነቱን ተጫዋች ማን ማርክ የምታደርጊ ከሆነ በተደጋጋሚ ከግራ መስመር ተከላካይነት ቦታ ላይ ይነቀላል ማለት ነው። ልጅ ዮሴፕ ስታኒሲችም እዛ ቦታ ላይ ሲጫወት አይተናል በብዙ ጨዋታዎች ላይ። ያኔ በባየር ሚኒክ ግራ በኩል ይከፈታል ቦታ፣ መከተል አለበት ቫልቬርዴ ስታቲክ አይደለም፣ ዳይናሚክ ነው። የተለያዩ ቦታዎች ላይ ይገኛል።
አጫወቱም ልክ እንደዛ ነው። በተለይ ከአርቤሏ መምጣት በኋላ አሎንሶ የበለጠ የቦታ ዲስፕሊን የሚፈልግ አሰልጣኝ ነው፣ ፖዚሽናል አሰልጣኝ ነው የበለጠ። አርቤሏ ደግሞ ቢያንስ ይህንን ተጫዋች በተመለከተ የሚከተለው ስትራቴጂ መልቀቅ ነው። አንዱ እኮ ከአሎንሶ ጋር ያላግባባው የሚመስለው ነገር አሎንሶ ኮንትሮል ይፈልጋል፣ አርቤሏ ለጊዜው የአርቤሏ ቡድን ና ብሎ አስተያየት ለመስጠት ያስቸግራል። ግን ካደረጋቸው መጠነኛ ለውጦች አንደኛው እንዲህ አይነት ነጻነት ለአንዳንዶቹ ተጫዋቾች መስጠት ነው። ስለዚህ አሁን ያኔ ሪያል ማድሪድ በባየር ሚኒክ ግራ ክንፍ በኩል የሚፈጠረውን ጋፕ በማን ያጠቀዋል? አሁን ሮድሪጎ የለም። ሮድሪጎ በጥሩ ፎርም ላይ በሚገኝበት ጊዜ በቀደምበኛ የቀኝ ክንፍ ተጫዋች ነው። አሁን ናቹራል የቀኝ ክንፍ ተጫዋች የለውም በሮድሪጎ አይነት። ትሬንት አለ። ትሬንት ግን ስራ አለበት። የቀድሞ የሊቨርፑል ጓደኛውን ዲያዝን መጋፈጥ አለበት። እሱም ኢንትረስቲንግ የአንድ ለአንድ ፍልሚያ ነው። ሜዳ ውስጥ በሙሉ ብዙ የአንድ ለአንድ ፍልሚያዎች እናያለን። በቀኝ በኩል ደግሞ በባየር ሚኒክ በኩል ያው ማይክል ኦሊሴን ያለው የሪያል ማድሪድ አንደኛው ችግር በተለይ ፌርላንድ ኤምቢ በማይኖርበት ጊዜ የአንድ ለአንድ የመከላከል ችሎታ ያለው የላቀ ችሎታ ያለው ፉልባክ የላቸውም። ጋርሲያም ይሁን ካሬራስ በማጥቃቱ ጥሩ ናቸው፣ በመከላከል ግን የሜንዲን ያህል ችሎታ የላቸውም። ባለፈው ከሲቲ ጋር እንዳየ ነው ለዛ ትልቅ ጨዋታ ፈልጎት 40 ደቂቃ እንኳ አልተጫወተም፣ ግን ጥሩ መድኃኒት ነው። ሲወጣ ኦልሬዲ 3-0 ነው። ስለዚህ ጌሙ አልቋል። ሶሊድ የአንድ ለአንድ ተከላካይ ማይክል ኦሊሴን መቆጣጠር በጣም አስፈላጊ ይሆናል። ያንን እንዴት ያደርጉታል የሚለው በጣም ወሳኝ ነው። ግን ኮንራድ ላይመር በተለይ እንዳልኩት ቅድም ቫልቬርደን በሚከተልበት ጊዜ ማን ያንን ቦታ አታክ ያደርገዋል? ትሬንት ይመስላል። ግን ደግሞ ትሬንትም ራሱ ዲያዝን መጠበቅ አለበት። ቦታ ትቶ የሚሄድ ከሆነ ዲያዝ በጣም ጥሩ ፎርም ላይ ነው ያለው። ያንን ባላንስ እንዴት ያደርጋል አልቫሮ አርቤሎ? እና ሜዳ ውስጥ በሙሉ ብዙ አንድ ለአንዶች እናያለን። ሌላ ግን አንድ የሚቀየር ዳይናሚክስ አለ። አንዳንዱን የምታገኙ በቃ በጉዳት በሚገኝ እድል ነው። ጉዳት ሲሳይ አይደለም፣ ግን አንዳንድ ጊዜ መፍትሄ ያውቃል። ለምሳሌ ተጎዳ እምባፔ ሰሞኑ ብዙ ያወራንበት የጉዳት አይነት ማለት ነው። እና አሰልጣኙ ሌላ የእምባፔ አይነት ተጫዋች አይደለም የተጠቀሙ። ኢቨን ጎንዛሎ ጋርሲያ ነው አይደለም ያሰለፈው፣ ብራሂም ዲያዝን ያሰለፈው። ብራሂም ዲያዝ ደግሞ ናቹራል ሚድፊልደር። ስለዚህ አማካይ ቦታ ላይ ሪያል ማድሪድ ይወሰድበት የነበረውን ብልጫ በመጠኑ አቅልሏል። ምክንያቱም ድሮፕ ያደርጋል። ግን ድሮፕ ሲያደርግ እንደሚያደርገው ሀሰተኛ 9 ቁጥሮ ነው የሚጫወተው፣ ግን ኖርማል ሀቢታቱ አማካይነት ነው። ስለዚህ ይመለሳል ወደ ኋላ። ሲመለስ ምን ይሆናል? አንደኛውን ሴንተር ባክ ይዞት ይወጣል። ብዙ ጊዜ ሀሰተኛ 9 ቁጥሮች እንደሚያደርጉት ያ ቪኒሽስ የሚሮጥበትን ስፔስ ይሰጠዋል። አሁን ሁልጊዜም ስለ ኮምፕሊመንታሪቲ ስንናገር ትላንትና ቪኒሽስም እንዲያብራራ ተገዶ ነበር። ጥሩ እንግባባለናል። አይግባቡም ሜዳ ውስጥ በሰው በባህሪ ማለት አይደለም፣ ክላሽ የሚያደርግ ተመሳሳይ ጨዋታ ስታይል ስላላቸው ማለት ነው ምባፔና ቪኒ። ከብራሂም ጋር ግን እንዲህ አይነት ኮምፕሊመንታሪቲ ነበረው። ምክንያቱም ብራሂም አማካይ በመሆኑ ምክንያት ወደ ኋላ ይሳባል። ስለዚህ የተጋጣሚውን ቡድን አንዱን ተከላካይ ይዞት ይወጣል። ያለ ቪኒሽስ ስፔስ ይተዋል። በምባፔ ያለመኖር ምክንያት ብቻ አይደለም ጥሩ እየተጫወተ የነበረው የተጎዳኘው ተጫዋች የተጣምረው ከብራሂም ጋር በመሆኑ ምክንያት ነው። የብራሂም ካራክተሪስቲክስ ከቪኒሽስ ጋር ወደ ስፔስ መሮጥ ከሚችለው ተጫዋች ጋር የሚግባባ በመሆኑ ምክንያት እምባፔ ሲመጣ እምባፔ ኦልሞስት የላስት ላይን ተጫዋች ነው። ልክ እንደ ብራሂም ዲያዝ ወደ ኋላ የሚመለስ አይነት ተጫዋች አይደለም። ግን ምን አይነት ልዩነት ያመጣል የእምባፔ መምጣት ለሪያል ማድሪድ? ኢንዲቪጁዋል ችሎታው ግን በጣም የላቀ ተጫዋች፣ የግል ችሎታው ጨዋታ ለብቻው መወሰን የሚችል አይነት ተጫዋችን ነው ግን የሚሰጣቸው። ያ አይነት ችሎታ ደግሞ ብራሂም የለውም። ስለዚህ ስትራክቸራል ና ኢንዲቪጁዋል የሆነ ልዩነት ያመጣል። ኢንዲቪጁዋሊ ካየሽው ኦፍኮርስ ንጽጽር የለም በብራሂም ና በምባፔ መካከል። በመዋቅር በኩል ግን ማድሪድ የበለጠ ማጥቃቱ የተቀናጀ አይነት የሚመስል ነበር። ለባየርን አደገኛው ነገር ባየርን ከሁለቱ ምረጡ ብታያቸው ብራሂምን ቢገጥሙ የሚመርጡ ይመስለኛል። ታክቲካዊ ፈተና ግን ይሰጣቸዋል። ስለዚህ እነዚህን ፍልሚያዎች አሁን ያነሳዋቸውን ፍልሚያዎች የሚያሸንፈው ቡድን ጨዋታውን የበለጠ ለማሸነፍ እድል ይኖረዋል ብሎ መገመት ይቻል ይሆናል።
በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።